እኔ ያው ከኤልያስም የተሻለ ጽድቅ አለኝ ብዬ አምናለሁ። እባቦችም ይይዛሉ። የሚገድልንም ነገር ቢጠጡ አይጎዳቸውም። እነዚህን ሁሉ ማድረግ ትችላለህ ሏላ? በደንብ እሺ። የሚገድል ነገር ቢጠጡ አይጎዳቸውም ይላል። እስኪ አንዴ ትልቁ ላይ ተሆንና ሰዓት ካገኙበት እያነሱ ይጠጡና ይዩት እያለ አይደለም። በፈለጉበት ሰዓት አይደለም። የሚገድልም ነገር ቢጠጥ አንተ ባሻህ ሰዓት አይደል እንዴ ልሳን የምትናገረው? እነሱ እንደዚህ ስለሆነ የሚረዱት ማለት ከኤልያስ የሚበልጥ ጽድቅ አለኝ። እኔ አንዳንዴ ድፍረታቸው ራሱ በጣም ነው የሚገርመኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማን ነው ትክክለኛውን የእግዚአብሔር ሐሳብ ያገኘው? በምንስ እናውቃለን? ኦኬ፣ ካስተምሩ አንፃር ጥምቀት ለድነት አይደለም የሚለው ትክክል ሲሆን፣ ነገር ግን እነሱ በክርስቶስ ኢየሱስ ሰው በማመን እንዲድን ስለሚያምኑ ከጥምቀት አኳያ ካያቸው ተሳስተዋል። ነገር ግን በክርስቶስ ኢየሱስ የሚያምኑ ከሆነ ድነዋል ብዬ አምናለሁ። ኦኬ፣ አሁን ምን አልከኝ መሰለ፣ ድንገት ለሚሰሙ ሰዎች ሚስ ሪፕሬዘንት እንዳላረገ ካስተምሮ አንፃር ከሆነ ተሳስተዋል። ጥምቀት ላይ ያላቸው አስተምሮ ተሳስተዋል። በምንድን ነው የመዘንከው ነው ጥያቄ። ለምን እነሱም አሁን መጽሐፍ ቅዱስ ይዘው መጽሐፍ ቅዱስ ጥቅስ ይጠቅሳሉ፣ አንተ መጽሐፍ ቅዱስ ይዛለ መጽሐፍ ቅዱስ ጥቅስን ትጠቅሳለህ። በምን እንመዝነው? ትክክለኛው ሐሳብ ይሄ ነው አይደለም የሚለውን በምን እንመዝነው? ሁለታችሁ መጽሐፍ ቅዱስ እየጠቀሳችሁ ነው። ኦኬ፣ ማርቆስ 16:16 ላይ ያመነ የተጠመቀም ይድናል የሚል አንድ ሐሳብ ወይንም ደግሞ 1-2-3 ክፍል ላይ ስለ ጥምቀት የሚያወራውን ሐሳብ ይዘው ሊሆን ይችላል እነሱ። ነገር ግን ስለ ድነት መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ በርካታ ክፍሎች ልትቆጥር በማትችለው መልኩ ስለ ድነት ያወራል። ስለዚህ አብዛኛውን የመጽሐፍ ቅዱስ ስለ ድነት የሚናገረውን አውድ ወስደህ እንጂ 2-3 ጥቅስ ወስደህ ድነትን እንዳስተምሩ አድርገህ ማውራት አትችልም። ስለዚህ እዚህ ትምህርት ላይ እነሱ ስለዚህ እዚህ ትምህርት ላይ እነሱ ሙሉ ለሙሉ ተሳስተዋል ማለት ነው። ከጥምቀት አንፃር ተሳስተዋል። ግን እስቲል ወንጌል አማኝ ናቸው። ወንጌል አማኝ ናቸው ይላሉ። ተሳስተዋል ብዬ ነው ማምነው እኔ። አይ ይላሉ ነው ወይስ ወንጌል አማኝ ናቸው የምርም? አይ እነሱ ናቸው የሚያውቁት። እኔ ግን ጥምቀት ለድነት ብለው ካሉ ተሳስተዋል። እሱ ነው እነሱ ናቸው የሚሉ ሳይሆን አሉ እኮ ባይዘው ወንጌላውያን ህብረት ውስጥ እኮ አሉ መካነ ኢየሱሶች አይደል? በትክክል አቃም መካነ ኢየሱስ ቤተክርስቲያን በትክክል አቃም ነው። ወንጌል አማኝ ናቸው ማለት ነው አይደል? ተደብቀው ማለት ያው መተው የሚጠመቁ አውቃለሁ እኔ አገልጋይም ሆነው ማለት አልገባኝም። አሁን እንደገሙ ተደብቀው መሰረተ ክርስቶስ ወይንም ሙሉ ወንጌል ሄደው ከመካነ ኢየሱስ ወጥተው የሚጠመቁ አሉ። ለምን ተደብቀው ይላሉ? እዛው መጠመቃቸውን ተደብቀው ማለት ነው። መሪዎቻቸውን ተደብቀው ማለት ነው። ኦኬ፣ እዛ ያለው ልክ አይደለም እያሉ ማለት ነው። ያ ኦኬ፣ አይ ጥሩ። እሺ፣ ስለዚህ ታች ያላችሁ ሰዎች እንግዲህ እስካሁን ከወንድማችን ጋር ካደረግነው ኮንቨርሴሽን አንድ ነገር የነገረን ነገር ምንድነው? ለምሳሌ እሺ፣ ሁለተኛ ሐሳብ ላንሳለሁ፣ ችግር የለውም። ሰው የሰማውን ነገር ስለሰማ ራሱ ሰዎች የሰሙትን ነገር ራሳቸው ይውሰዱት፣ ይጠቅመናል ብለው የሚያስቡትን ነገር ሁለት ግለሰቦች ሁለት ሰዎች ኦኬ፣ መጽሐፍ ቅዱስን ሁለት ክርስቲያኖች መጽሐፍ ቅዱስን ከፈቱና ለምሳሌ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሁለት ክርስቲያን ወንጌል አማኞች በእናንተ ዲፊኒሽን የዮሐንስ ወንጌል ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይወርስም የሚል ጥቅሱን ታውቃለህ? ዮሐንስ 3:5 ትክክል። አንድ ወንጌል አማኝ አንድ መካነ ኢየሱስ ሊሆን ይችላል ኦር አንድ ሌላ ወንጌል አማኝ ከዛ በኋላ አንድ ደግሞ እዚህ ሙሉ ወንጌል ሊሆን ይችላል። ዮሐንስ 3:5ን ጠቅሰው ሁለቱም ሰው ከውሃና ከመንፈስ ካልተወለደ፣ ለምሳሌ በፕሮቴስታንቱ ዓለም ብዙ አይነት መረዳት፣ ያንተ መረዳት ንገረኝ እስኪ። እዚህ ላይ ምንድነው ያለ መረዳት? ከውሃና መንፈስ የሚለው ከውሃና ከመንፈስ የሚለው H2O-ን አይደለም ብዬ ነው ማምነው። ኦኬ፣ ውሃ የሚለው ምንድነው ብለን የምታምነው? ውሃውን ከውሃና ከመንፈስ የሚለው ያው ብዙ እንትን ስላለ አሁን እዚህ ላይ እሱን አላነሳለህም። ግን ስለ መጽሐፍ ቅዱስ መረዳት አንዳንዶች ውሃ ቀጥታ ይሄ የምንጠመቀውን ውሃ እንደሚያምኑ አውቃለሁ። እሱን አላምንም። አሁን እሱን እኮ ነው። አሁን ለምሳሌ አንድ ሰው እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስ ይሄን ነገር ሲናገር
ይሄን ነገር ሲናገር አንድ ነገር እያሰበ ነው ወይስ ብዙ ነገሮች እያሰበ ነው ይሄን ነገር የተናገረው? ከውሃና ከመንፈስ የሚለው ውሃ ያሰበ ነው ብያለሁ። ስለዚህ አይ አሁን ውሃ እያሰበ እኔ ትምህርቱ ላይ ለመምጣት አይደለም ባይዘው ትምህርቱ ላይ አይደለም እያወራለሁ። ጌታችን ሰው ከውሃና ከመንፈስ ካልተወለደ ብሎ ሲናገር ውሃና መንፈስ ብሎ ሲናገር አንድ ነገር እያሰበ ነው ወይስ የተለያዩ ነገሮች እያሰበ ነው? አንድ ነገር እያሰበ የሚያስበውን እሱ ነው የሚያውቀው። ግን እኔ አንድ ነገር እያሰበ ነው ብዬ ነው ማምኑ እኔ ሳምን። አዎ ስለዚህ ያን ትክክለኛ የጌታን ሐሳብ እንዴት እንወቀው? ሁለታችሁም መጽሐፍ ቅዱስ ይዛችኋል። እንዴት እንወቀው? አንብበን ያኛውም በተረዳው መንገድ እና በተማረው መንገድ ያምናል። እኔም በተረዳውበትና በአመንኩት መንገድ እቀበለዋለሁ ማለት ነው። ስለዚህ ችግር የለውም። ሁለታችሁም ያም አንብቦ በተረዳው መንገድ ይቀበላል፣ አንተም አንብበ በተረዳው መንገድ ትቀበላለህ። ስለዚህ ሰው እያነበበ በራሱ መረዳት እየቀጠለ መዳን ይችላል እያልከኝ ነው። ወጥ ሐሳብ መጽሐፍ ቅዱሱ ላይ ስላለ ያንን ወጥ ሐሳብ የመጽሐፍ ቅዱሱን ሐሳብ እስኪያገኝ ድረስ ማጥናት ማንበብ ይጠበቅበታል። መንፈስ ቅዱስ ከዛ ላይ ይገልጥለታል በደንብ እንጂ። ታዲያ ከገለጠ ለምን ሁለቱም የተለያየ መረዳት ያዙ እዚህ ጉዳይ ላይ? አሁን ስለ ስላለ የሁለቱን ሰዎች ሐሳብ ላውቅ አልችልም። እኔ የኔን ነው ማውቀው የመጽሐፍ ቅዱስን ሐሳብ የራሴን መረዳት አላውቅም ማለት ነው። እሺ ቀለል ያለ ጥያቄ ልጠይቅ። ለምሳሌ ጌታችን እንዲህ ብሎ ተናገረ። መጽሐፍ ቅዱስ ሐሳብ የሚለውን ዞሮ ሰዎች ይረዱታል አይረዱትም የሚለው ማወቅ እንድንረዳው ስለፈለኩ ነው። ኦኬ እንድንረዳው ስለፈለኩ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ጌታችን ኢየሱስ አብ ከኔ ይበልጣል አለ አይደል? አዎ። ምን ማለት ነው ይሄ ሐሳብ? እስቲ ያንተ መረዳት ንገረኝ። ይሄንን በሰውነት ነው የተናገረው። ይሄንን ማለት በሰውነት ስትል አልገባኝም፣ አብራራልኝ እስቲ። ኦልሬዲ ልኮት ስለመጣ ከአብ ዘንድ ስለመጣ በሰውነቱ ነው ይሄንን ያለው እንጂ በመለኮት መበላለጥ ስለሌለ ማለት ነው። እሱ ነው በሰውነቱ። አሁን ስለ ክርስቶስ ነው አይደል እያወራን ያለነው? ክርስቶስ ስንል ፍጹም አምላክ ፍጹም ሰው የሆነው ስለ ስግው ቃል ነው አይደል? ክርስቶስ እያልን ስናወራ ስለ ስግው ቃል ነው እያወራን ያለነው አይደል? በስግው ቃል ነው ያወራው። አዎ አሁን የተናጋሪውም ስግው ቃል ነው አይደል? አብ ከኔ ይበልጣል ብሎ የተናገረው ስግው ቃል ነው አይደል? እሱን ምን ማለት ነው ታዲያ? ስግው ቃል አምላክም ሰውም የሆነው ክርስቶስ ኢየሱስ አብ ከኔ ይበልጣል ሲል ምን ማለት? መረዳትም ብቻ ማወቅ ስለፈለኩ። አይ ከኔ ይበልጣል ብቻ አይደለም ያለው። ለምሳሌ ይህ ጽዋ ከኔ ይለፍ ብሎ እንደማይችል ሆኖ የተናገረበትም ክፍል አለ አይደለ? አይ ወደዛ አልመጣሁም። እኔ ዮሐንስ 14 ላይ ነው ማወቅ የፈለኩት። ኦልሬዲ ሐሳቡን ነገርኩ። በመለኮት ወይንም ደግሞ በአምላክነት መበላለጥ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለን ስለምናምን እሺ አንዴ ቆይ ዮሐዲ አለ ቤት ነህ እንዴ? አለ ሰላም በለና እኔ የሆነች ስራ ነገር መጣችብኝ። በቃ እንትን ልል ነው። በቃ ቀጥሉ እናንተ። ሲነሳ የነበረውን ሐሳብ አይ ቲንክ ሰምተዋል ብዬ አስባለሁ። መጽሐፍ ቅዱስ ውስጥ ያለውን ሐሳብ ሰው ሁሉ ይረዳል ወይ? መረዳታችንስ ከምንድን ነው መምጣት ያለበት የሚለው ሐሳብ ከዛ አንጻር ነው። ሰላም በልና ቀጥሉ። በቃ እኔ አለሁ። እሺ ሰላም እግዚአብሔር ከኔም ከእናንተ ጋርም ይሁን። ዲያቆን ሕዝቅያስ ሉዓላዊ አንትሽ ታችም ያላችሁ ወንድም እህቶቻችን እንዴት ዋላችሁ? እንዴት አደራችሁ? እንኳን አደረሳችሁ ለቅዱስ ሚካኤል ወርሃዊ በዓል። እሺ ሉዓላዊ ይሰማል። ኦኬ አሁን ሁለት ፕሮቴስታንቶች የተለያየ ሐሳብ ቢኖራቸው አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ከውሃና ከመንፈስ ካልተወለደ በቀር የሰው ልጅ ወደ እግዚአብሔር መንግሥት ሊገባ አይችልም ይላል አይደል? ያ ከውሃና ከመንፈስ የሚለው ምን ብለህ ነው የምትረዳው አንተ? ከውሃና ከመንፈስ የሚለውን ውሃ H2O ቅድም መልሼዋለሁ። አባቴ ደግማ ጠይቀኝ። አንዴ ድገሙ፣ ችግር የለው። አልደግሞም። ለምን ደግሞዋለሁ? ይሰማል ነበር። የእግዚአብሔር ቃል አይደለ? ምን ችግር አለው ደጋግመህ ስትለው? ይሰለቻል። በቃ ሰምተዋል። H2O ይሄ የምንጠመቅበት ውሃ አይደለም እያለ ያለው
ውሃ ቢልም ውሃ አይደለም ብለህ ነው የምትረዳው አንተ? አይደለም ብዬ ምረዳው። እሺ ይሄ ውሃ ቢሆንም ውሃ አይደለም ብለህ እንድትፈታ ማን ነው የፈቀደልህ? ወይም ማን የፈቀደልህ? መጽሐፉ ነው የነገረኝ። መጽሐፉማ ውሃ አለ እኮ። ውሃ እያለ አንተ ውሃ አይደለም እንድትል ማን ፈቀደልህ እያልኩ። መጽሐፉማ ውሃ ነው የሚለው። ማን ከድህንነት አንጻር በርካታ ክፍሎችን ስታነብ ይሄ ክፍል ስለምን እያወራ እንዳለ ታገኘዋለህ። ውሃ የሚለው ውሃ አይደለም ውሃ የሚል ፊደል ሁሉ እየወሰድክ ከውሃ ተጠመቁ እምትል ከሆነ ትስታለህ። ጥምቀት ያድናል እምትል ከሆነ ትስታለህ። እኔ ውሃ ባገኘው ቁጥር ባገኘበት ስፍራ ሁሉ ጥምቀት ነው ካልክም ስማኝ አሁን ውሃ ባገኘው ቁጥር እንዲህ የምትል ከሆነ እያልክ እኔን ከምትጠይቀኝ እኔ የምጠይቀኝ መልስ። ውሃ እያለ ውሃ አይደለም ብለህ እንድትፈታ ማን የፈቀደልህ እኮ ነው ያልኩህ። ማን ልበልህ? ስለዚህ ማንም አይደለም ራስህ ነህ ማለት ነው። እሺ ጥሩ። አንድ ፕሮቴስታንት እሺ ራስህ ነህ። እሺ ጥሩ። የራስህ እምነት ልትመሰርት ማለት ነው። አንድ ፕሮቴስታንት ውሃ የሚለው ጥምቀት ነው ብሎ ከፈታ ተሳስቷል ወይስ ልክ ነው? ተሳስቷል። በጣም ጥሩ። መሳሳቱን በምን አወቅ? እኔ በተረዳውበት መንገድ አወኩኝ። ልክ እንዳልሆነ ያንተ መረዳት ሊሳሳት ይችላል ወይስ አይሳሳትም? የኔ መረዳት ያው ሰው ስለሆንኩኝ ፍጹም ስላልሆንኩኝ ከዚህ ከጥምቀት አንጻር ባልሳሳትም በሌላ በብዙ ነገር በኑሮዬ ያንተ መረዳት ሊሳሳት ይችላል ወይስ አይችልም ነው ጥያቄ። ይችላል፣ ይሳሳታል። ተዋረለው። ስለዚህ በዚህ ክፍል ላይ ያለህ መረዳት ሊሳሳት ይችላል ወይስ አይችልም? አይችልም። ስላልተሳሳተ አይችልም። ኦኬ በዚህ ክፍል ላይ ያለህ መረዳት ሊሳሳት አይችልም አይደል? አይችልም። ለምንድን ነው ሊሳሳት የማይችለው? ያንተ መረዳት የእግዚአብሔር ወይም ደግሞ ትክክለኛ የመንፈስ ቅዱስ መረዳት ነው ብለህ ታምናለህ እንዴ? ከ100% በላይ 100% በላይ። እሺ በጣም ጥሩ። አሁን አዲሱ መደበኛ ትርጉም አንዴ ላውጣና የሚለውን ላስረዳ ልክፈትና ላሳየህና ይሄ ከመንፈስ ቅዱስ የሆነ ሐሳብ አይደለም ማለት ነው። አንዴ ልክፈት። አዲሱ መደበኛ ትርጉም የትኛው? ያው የፕሮቴስታንቶቹ ማለት ነው። እሱን አልቀበልም። እሱ አትቀበለውም። ይሄን መጽሐፍ ማን እንደጻፈው ታውቃለህ? ይሄን የመጽሐፍ ቅዱስ ማብራሪያ የጻፉት ሁሉም ተሳስተዋል እያልከን ነው? እያልኩ አይደለም። እኔ በግልጽ ነው የምነግርህ። እኔ ለማንም መራራሱ ህዳጉ ላይ ማብራሪያው ላይ ያለውን ልታነብልኝ ከሆነ አልቀበልህም እኮ። ይሄን ክፍል ጥምቀት ብለው የፈቱት ሰዎች በሙሉ ተሳስተዋል እያልከን ነው አይደል? ተሳስተዋል። ማብራሪያ ነው እኮ እሱም እኮ። አዎ ተሳስተዋል እያልከኝ ነው? ተሳስተዋል። አዎ ኦኬ። አንተ ጋር ያለው መንፈስ እነዚህ ጋር ካለው መንፈስ የተለየ ነው ማለት ነው አይደል? እኔ ጋር ያለው የእግዚአብሔር መንፈስ ነው፣ እነሱ ጋር ያለው መንፈስ አላውቀውም። ስለዚህ አይታወቅም ማለት ነው። አንተ ጋር ብቻ ያለው መንፈስ ነው የእግዚአብሔር መንፈስ ብለህ ነው የምታምነው? ትክክል። ስለዚህ ባይዘው ሐዋርያ ቅዱስ ጳውሎስ ምን እንዳለ ታውቃለህ? ምን አለ? በኋለኛው ዘመን እኛ የማናውቀው ሌላ መንፈስ ይመጣል፣ እኛ ያልሰበክነው ሌላ ወንጌል ይመጣል ብሎ ስለተናገረ አንተ ጋር ያለው መንፈስ ነው ሌላ መንፈስ ሊሆን የሚችለው እንጂ ከቤተ ክርስቲያን ከቀደመው ጀምሮ ይታመን የነበረውን እምነት አንተ መተህ ሌላ ነው ብሎ ከፈታልህ አንተ ጋር ያለው መንፈስ ነው ሌላ መንፈስ። ምናልባት ያንተ መንፈስ እንግዲህ ልትመረምረው ይገባል ብዬ ነው የማምነው። እሺ አያችሁ፣ ይሄን አክል ነው ስፒሪቱ ራሱ አሮጋንት ያደርጋል። ፕላስ ደግሞ ያንተ መረዳት ኢንፋለብል እንደሆነ አድርጎ እንድታምን ያደርጋል። አያችሁ ምን አክል። ቆይ አንተ በቅድስና ህይወት ላይ ያለህ ሰው ነህ? በቅድስና ህይወት ላይ ያለህ ሰው ነህ? ከ100% አንተ ጋር ያለው መንፈስ ራሱ ኦኬ፣ በጣም ጥሩ። ለምሳሌ በልብስ ለምጻም ትፈውሳለህ? በልብስ ኦኬ። እሱ የቅድስና መለኪያ ሳይሆን የጸጋ ስጦታ ነው መፈወስ።
አይ የቅድስናም ስጦታ ነው። የቅድስና እሺ ላሳይህ። ኖ ሳይሆን ላሳይህ። የጸጋ ስጦታ ላሳይህ። ለመንፈስ ቅዱስ የተሰጠ ስጦታ እንጂ ሰውን የሚፈውሰው የቅድስና ልክና ጫፍ አይደለም። ሰውን የሚፈውሰው አባት አትሳት እና ላሳይህ እኮ ነው ወዳጄ። ከምዳውንና እሺ ያዕቆብ መልእክት ምዕራፍ 5 እሺ ምዕራፍ 5 ኤልያስ እንደኛ የሆነ ሰው ነበረ። እሱ ግን ጻድቅ ስለሆነ ኤልያስ እሺ የጻድቅ ሰው ጸሎት በስራ እጅግ ኃይልን ታደርጋለች ነው የሚለው። የማን ሰው? ምን አይነት ሰው? የጻድቅ ሰው ጸሎት። ኤልያስ ሰው ነው። ኤልያስ ሰው ነው። ትክክል። ኤልያስ እንደኛ የሆነ ሰው ነው። ትክክል። ነገር ግን ሰው ብቻ አይደለም፣ ጻድቅ ሰው ነው። ጻድቅ ስለሆነ ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም ይላል። ሁለተኛም ጸለየ፣ ሰማዩም ዝናብ ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል። ስለዚህ ኤልያስ እንደኛ ሰው ነው፣ ግን ጻድቅ የሆነ ሰው ነው። ጻድቅ ስለሆነ ጸሎቱ ሁሉ ይፈጸምለታል ማለት ነው አይደል? አላል። ትክክል። አንተ ጻድቅ ሰው ነህ? እኔ ያው ከኤልያስም የተሻለ ጽድቅ አለኝ ብዬ አምናለሁ። የኔ እምነት ነው። በጣም አሪፍ። እናንተ አካባቢ ዝናብ አለ አሁን? ከኤልያስ የተሻለ ጽድቅ አለኝ። ደመናማ። ኦኬ፣ ፀሐይ አድርግልህ እስኪ። ፀሐይ አድርገው አንዴ ከፍተህ ጸልይና ፀሐይ አድርገው እስኪ። ክፈትና ሳይ። አሁን አካባቢው ፀሐይ ስለማያስፈልገው ያው አስፈላጊነቱ አሳየን። ተአምር ያስፈልገው ማለት ኤልያስ አካባቢው ላይ ያሉ ሰዎች ዝናብ ላይ ላድርግህና ቆይ አንዴ ሉዓላዊ ያስፈልገዋል አያስፈልገውም እኮ አይደለም። አሁን ቪዲዮን ክፈትና አንዴ እስኪ ፀሐይን አሳየን ማለት ፀሐይ እንዲሆን አድርገህ ድጋሚ ደግሞ ደመና አድርገህ እስኪ አሳየን። ከኤልያስ የተሻለ ጽድቅ ስላለ ማለት ነው። ኦኬ ቴንክ ዩ። ለምንድን ነው ፀሐይን ያቆመው ኤልያስ? ቴንክ ዩ ለምንድን ነው የምትልህ? ክፈትና አሳየን ነው እያልኩ ያለው። ለምንድን ነው ፀሐይን ያቆመው ኤልያስ? ጻድቅ ስለነበረ አልኩህ እኮ። ጻድቅ ስለነበረ ተባለ። ጻድቅ ስለነበረ የዋር ጠይቆት ነው ኤልያስ ያቆመው። ጻድቅ ስለነበረ ጸሎቱ ሁሉ ይፈጸምለታል እያለ ነው። የጻድቅ ሰው ጸሎት በስራ ቆይ ስማኝ። የጻድቅ ሰው ጸሎት በስራ እጅግ ኃይልን ታደርጋለች አለና ኤልያስ ለምሳሌ ሰው ነው፣ ግን ጻድቅ ሰው ስለነበረ ጸሎቱ ራሱ ኃይል አለው አለና ሰማይን ይዝነብ ሲል ይዘንባል፣ አይዝነብ ሲል አይዘንብም እያለን ነው መጽሐፍ ቅዱስ። ስለዚህ አንተ እንደ ኤልያስ ያለ ጽድቅ አለህ ወይ ስልህ ከኤልያስ የተሻለ ጽድቅ አለኝ ብላል። ማይ ብራዘር ቶርኖር ዩር ካሜራ አልላክልህ። ቆይ ካሜራውን አሁን ኦኬ ብለው ክፈተው አንዴ። ካሜራውን ተቀበል። የድምፁን አይደለም አንድ የድምፁን አትክፈተው። እኔ ካሜራውን ነው ይላኩልህ። የካሜራውን ክፈተው አንዴ። እውነት በልስ አቀጥሎ እሺ ሉዓላዊ ጨዋታ ጀመርክ። እሺ ቀጥሎ በእኔ የሚያምን ይላል ማርቆስ 16:17 ላይ እንዲህ ይላል። 16:17 ላይ አሁን አንተ ውሸት ባይዘው መንፈስን እየመረመርን ነው ታውቃለህ። ምክንያቱም አንደኛ ዮሐንስ ምዕራፍ 4 ላይ ምን ይላል? መንፈስን ሁሉ አትመኑ፣ መንፈስ ግን ከእግዚአብሔር ሆኖ እንደሆነ መርምሩ ስለሚል አየህ። ክርስቲያን የሆነ ሰው መንፈስን ይፈትናል። አይ እንደዚህ ፈትነን የሐሰት መንፈስ እንዳለ የዲያብሎስ መንፈስ እንዳለ ማረጋገጥ ስለምንችል ነው። ልቀጥል። አንድ ጥያቄ ልጠይቅህ። ክርስቲያን የዳነ ቆይ ላሳይህ እኮ ነው። ላሳይህ ነው። አንዴ ክርስቲያን ነው አይባልም። አብዶ አንዴ ተረጋጋ። ቆይ እባክህ ማለት አንተ ኖርማሊ ያበደ ጽድቅ ነው ያለህ ማለት ነው። ፕሬዝዳንቱን ለማለት አይደለም። ሶሪ በዛ እንዳትረዱት። እሺ ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችም ይይዛሉ፣ የሚገድልንም ነገር ቢጠጡ አይጎዳቸውም፣
እጃቸውንም በድውዮች ላይ ይጭናሉ እነርሱም ይድናሉ ይላል። እነዚህን ሁሉ ማድረግ ትችላለህ ሏላ ያመኑ እነዚህ ምልክቶች ይከተላቸዋል ስለምን በደንብ እሺ የሚገድል ነገር ቢጠጡ አይጎዳቸውም ይላል። እስኪ አንዴ ትልቁ ላይ ተሆንና የሚገድል ነገር ይጠጡ በፈለጉበት ሰዓት ካገኙበት እያነሱ ይጠጡና ይዩት እያለ አይደለም። በፈለጉበት ሰዓት አይደለም። አንተ መጽሐፍ ቅዱስ በፈለጉበት አንዴ የሚገድልም ነገር ቢጠጣ አንተ ባሻህ ሰዓት አይደል እንዴ ልሳን የምትናገረው? ምንድነው ልሳን ትናገራለህ? ቅዱሳዊ አዋቂ ሆነ ልሳን ትናገራለህ? አንዴ ልሳን ትናገራለህ አትናገርም ማለት ነው። ቆይ አንዴ ልሳን ትናገራለህ አትናገርም? እሱ አንተን አይመለከትህም። አንተ ትቀድሳለህ አትቀድስም ብልህ ምን ይጠቅመኛል? ሂድ በቃ ከሉተር ጋር ትንሽ ተጫወት። ስትጠየቅ አይመለከትህም ማለት ከጀመርክ ታዲያ ምን ትሰራለህ እዚህ? ሂድና ተጫወት በቃ። ኧረ ይግባና ይመስክርልን እንዴ ይመስክርልን እንጂ አይመለከትም ይላል። በቃ አይመለከትም ማለት ከጀመረማ በቃ አዲስ ቋንቋ ትናገራለህ። አይመለከትም የሚገድል ነገር ቢጠጡ አይጎዳቸውም ይላል። ተጠጣለህ አይመለከትም እያለ ከሚያዝገ አክቹአሊ በጣም ይቻላል ያለው እኮ ልሳን ሊናገር ነበር። ከዚህ ላስጀምረው ነበርና ከዚህ ባስጀምረው ጥሩ ነበር። አዲስ ልሳን አዲስ ቋንቋ ምናምን ትናገራለህ ምናምን ብዬ ባስጀምረው ጥሩ ነበር። ኦፍ ኮርስ ምናምን ብሎ ነበር የሚያወራው። ግን ነገሩ ለማሳጠብ በቃ የሚገድል ነገር ትጠጣለህ ታሳየናለህ፣ አለቀ። እነሱ እንደዚህ ስለሆነ የሚረዱት ማለት ከኤልያስ የሚበልጥ ጽድቅ አለኝ። እኔ አንዳንዴ ድፍረታቸው ራሱ በጣም ነው የሚገርመኝ። እግዚአብሔር እንደዚህ አይነት ስፒሪት ከማን እንደሆነ የታወቀ ነው። የትዕቢት አባት የሆነ የዲያብሎስ ነው። ከነሱ እበልጣለሁ እንዲህ ነኝ ከሁሉም እበልጣለሁ የሚል ስፒሪት ካለ ከእግዚአብሔር አይደለም ከክርስቶስ አይደለም። እሱ የትህትና አባት የትህትና ባለቤት ነው። ሐዋርያ ቅዱስ ጳውሎስ ራሱ በክርስቶስ የነበረውን ሐሳብ በእናንተ ደግሞ እንዲሁ ይሁን አይደለም የሚለው። ፊልጵስዩስ መልእክቱ ምዕራፍ 2 ምንድነው የሚለው? እያንዳንዱ ምን ይላል? ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጓል። በምን? በከንቱ ውዳሴ ምክንያት። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ባልንጀራው ራሱ ከራሱ ይልቅ እንዲሻል በትህትና ይቁጠር። እኔ አይደለም እነ ቅዱስ ኤልያስን ኤርሚያስን እነ ቅዱስ ጳውሎስን ይቅርና ከአጠገቤ ከእኔ ጋር ያለው ጓደኛ ከእኔ እንዲሻል መቁጠር ካልቻልኩኝ ክርስቲያን አይደለሁም ማለት ሐዋርያ ቅዱስ ጳውሎስ እያንዳንዱ ባልንጀራው ራሱ ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ይሄ የክርስቶስ ሐሳብ ነው። ክርስቶስ እሱ ከሁሉም በላይ ሆኖ ሳለ ራሱን ዝቅ ማድረጉ ምን ለኛ ምሳሌ ሊሆን ነው። ሰው ከዚህ አንፃር ብናየው መልካም ነው። እና ወንድሞች እንኳን ደህና መጣችሁ ሰላም ምናምን በሉንና ሌሎች እንቀበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ